ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ ከቡት መንግላና ዌልካም ቱ ጀንገል ከተሰኙት ፊልሞች ቀጥሎ ደማልፎር የተሰኘው ፊልምም ቦክስ ኦፊስ ላይ ምርጥ ገንዘብ እየሰበሰበ ነው ያለው። ስለዚህ ዛሬ መጀመሪያ ላይ ከደማልፎር ጭምር ሌላ ፊልሞችም ቦክስ ኦፊስ ላይ ያላቸውን ጉዞ ምን ይመስላል የሚሉን አይታርገን እናልፋለን። ሰማንታ የተወነችበት ማይቲ መንገራም የተሰኘው ፊልም በዓለም አቀፍ ቦክስ ኦፊስ ላይ ፊልሙ 100 ክሮር እንዳለፈ ተነግሯል። ይህ ማለት እንግዲህ ይህ ፊልም በቴልጉ ሲኒማ ፊሜል ሴንተር የሆነ ወይም ሴት መሪ ተዋናይ የሆኑበት የመጀመሪያ ፊልም ነው በዓለም አቀፍ ደረጃ 100 ክሮር ማስገባት ይቻላል። የቴልጉ ሲኒማ ታሪክ ላይ እንግዲህ ከዚህ በኋላ የሰማንታ ስም የሚጠራል። ምክንያቱም ወደፊትም እንኳን ፊሜል ሴንተር ይዘት ያለው ፊልም 100 ክሮር በሰበሰበ ሰዓት የሰማንታ ስም ሁል ጊዜ መጠራቱም አይቀር ነው። ማይቲ መንገራም አሁንም ከቦክስ ኦፊስ አልወረደም እየቀጠለ ነው ያለው። ግን በቅርቡ ኦቲቲ ፕላትፎርም ላይ እንደሚለቀቅ ተነግሯል። በጥራት እንደሚወጣም ከጁላይ 17 ጀምሮ ጂኦ ስታር ላይ ይለቀቃል ተብሏል። እኛም በጥራት አግኝተን በሂንዲም እናያለን ብዬ ተስፋ አደርጋለሁ። አጀይ ዴቭጋን የተወነበት ደማልፎር የተሰኘው ፊልም የመጀመሪያ ቀኑ ላይ 15.50 ክሮር ሰብስቦ ማለፍ ችሎ ነበረ። ቅዳሜ ደግሞ 23 ክሮር መሰብሰብ ችሏል በኔት ኮሌክሽን። ትናንትና እሁድ ደግሞ 28.50 ክሮር መሰብሰብ ችሎ ነበረ። ቡት መንግላ ከፔድ ፕሪሚየም ወይም ከቅድመ እይታው ጭምር የመጀመሪያ ዊኬንዱ ላይ 65 ክሮር ሰብስቦ ነበረ። ዌልካም ቱ ጀንገልም ከነ ፕሪሚየም ሾው የመጀመሪያ ዊኬንዱ ላይ 66 ክሮር መሰብሰብ ችሎ ነበረ። ደማልፎር ግን አርብ፣ ቅዳሜ፣ እሁድ በ3 ቀን ውስጥ በዚህ ዊኬንድ ውስጥ ከ67 ክሮር በላይ ህንድ ውስጥ መሰብሰብ ችሏል። ይህ ማለት የመጀመሪያ ዊኬንዱ ላይ 67 ክሮር መሰብሰብ ችሏል። ፊልሙ በዓለም አቀፍ ደረጃ ደግሞ 91 ክሮር መሰብሰብ እንደቻለ ተነግሯል። ቡት መንግላና ዌልካም ቱ ጀንግልን ካየን በኋላም ደማልፎርንም ተመልካቹ በጣም ወዶታል። ስለዚህ በቀጣይ መጀመሪያ ሳምንት ውስጥ ጨርስ ደግሞ ምን ያህል ይሰበስባል የሚለውን አብረን ምን ይሆናል። በጣም የሚጠበቀው ሰልማን ካን የተወነበት መትሩቡሚ የተሰኘው ፊልም አሁንም እየተራዘመ እንዳለና እንደማይወጣ እየተነገረ ነው ያለው። አሁን ላይ እንደተባለው ከሆነ በአጠቃላይ ይህ ፊልም በ2026 ለእይታ ይበቃም ተብሏል። በዚህ ዓመት አንዳንዶቹ እንኳን እስከ ዓመቱ መጨረሻ ድረስ ወይም ቀደም ብሎ ለእይታ ሊበቃ ይችላል እያሉ ነው። ግን በፊልሙ ላይ ያለው ችግር እስካልተቃለለና ጣጣውን ካልጨረሰ በስተቀር በ2026 ከነጨራሹ ለእይታ አይበቃም። መትሩቡሚ ፊልም ላይ ያሉ የተለያዩ ሲኖችን በድጋሚ ቀረጻ አድርገውለታል። እንደዛም ሆኖ ግን እስካሁን ድረስ ፊልሙ ሴንሰር ቦርድ ላይ የይለፍ ምልክት አላገኝም። በቀጣይ ጥቂት ቀናት እንኳን ሴንሰር ቦርድ ላይ ፊልሙ ቢያልፍ ፊልሙ በዚህ ዓመት ለእይታ አይበቃ የሚባልበት ደረጃ ደርሷል። ምክንያቱም ትልልቅ የሚባሉ ፌስቲቫሎች እንዳለ በተለያዩ ፊልሞች ተይዘዋል። ሰልማን ካን ደግሞ ፊልሙን ከትልቅ ፊልም ጋር ክላሽ ማድረግ አልፈለገም። ለዛም ይመስላል በ2026 ፊልሙ ከነጨራሹ ለእይታ አይበቃም የተባለው። ከመትሩቡሚ ፊልም ጭምር ሰልማን ካን ቫምሲ ፐትበሊ ዳይሬክት የሚያደርገው ፊልም ቀረጻ እያደረገ ነው ያለው። ይህ ፊልም ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጨርሳል ተብሏል። ከመትሩቡሚ ፊልም ጋር የተያዘ እንኳን ምንም የወጣ ትክክለኛ ኦፊሻል መረጃ የለም። ስለዚህ በቀጣይ የሰልማን ካን ይህ ፊልም እስከ መቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። የራማይን ፊልም ሜከሮችም የቻይና ዲስትሪቢዩተሮችን እያናገሩ ነው ያሉት። ይህም ማለት ደግሞ ፊልሙ በህንድ ውስጥና በዓለም አቀፍ ደረጃ ጭምር በቻይናም በትልቅ ደረጃና በትልቅ ሌቭል ለእይታ ለማብቃት እየጣሩ ነው ያሉት ማለት ነው። የራማይና ፊልም ዳይሬክተር የሆነው ኒቴሽ ሲባሪ ቻይና ውስጥ እንኳን ቀደም ብሎ ያውቁታል፣ ሁሉም ይወዱታል። ምክንያቱም ቀደም ብሎ ዳይሬክት ያደረገው ደንገል የተሰኘው ፊልም ቻይና ቦክስ ኦፊስ ላይ ታሪካዊ ገቢ መሰብሰብ ችሎ ነበረ። አሁን ላይ መረጃ እንደሚያሳየው ከሆነ የራማይና ፊልም አክተር፣ ዳይሬክተርና ፕሮዲውሰሮች አንድ ላይ ተያይዘው ወደ ቻይና ሊሄዱ ነው። ያም ማለት ደግሞ የቻይና የተለያየ ከተማ ላይ የዞሩ ፊልሙን ፕሮሞት ያደርጋሉ ማለት ነው። የራማይና ፊልም ሜከሮች ትክክለኛ ቱራቸውን ቻይና ውስጥ የሚጀምሩ ሴፕቴምበር ላይ እንደሆነ ተነግሯል። ቻይና ውስጥም ደግሞ የሚደረግ ትልቅ የፊልም ፌስቲቫል አለ፣ ጎልደን ዊክ የሚባል፣ እዛ ላይ ይሳተፋሉ ተብሏል። ፊልሙ እንግዲህ ኢንተርናሽናል ቦክስ ኦፊስ ላይ ጨምሮ ቻይና ውስጥም ለእይታ የሚበቃ ከሆነ ልክ እንደ ደንገልም ይሄ ፊልም ቻይና ውስጥም ከፍተኛ ገንዘብ እንደሚሰበስብ እርግጠኛ ያደርጋሉ። በእርግጥ እኔ እንኳን መጀመሪያ ምስል ነበረ የፊልሙ ፕሮዲውሰር ነሚት ሞለትራ ትልቅ ነገር ፕላን እያደረገ ነው ብዬ ነበረ። ምክንያቱም እስካሁን ካየናቸው ፊልሞች አኳያ የዚህ ፊልም በጀት በጣም ከፍተኛ ነው። አህመድ ካን የተባለው ዳይሬክተር ታይገር ሾፍ የሚተውንበትን ዞምቤ ኮሜዲ ፊልም እንደሚሰራና ትክክለኛ እንደሆነ አረጋግጧል። ጨምሮ እንዳለው ከሆነ በዚህ ፊልም ላይ ከታይገር ሾፍ ጋር ሸናያ ካፑርም ከፊት ቦታውን ይዛ የምትጫወትበት ፊልም ይሆናል ብለዋል። አህመድ ካን ጨምሮ እንዳለው ከሆነ ይህ ፊልም በትክክለኛ ይሰራል። ምክንያቱም ለፊልሙ የሚያስፈልገውን ፎቶሹት አክተሩ ቀደም ብሎ ሰጥቶን ነበር ብለዋል። ይህ ማለት እንግዲህ ፊልሙ ዞምቤ ኮሜዲ ፊልም ነው። ፊሮዝ ነዲያድ ባላ ፕሮዲስ የሚያደርገው ሲሆን አህመድ ካን ደግሞ ፊልሙን ዳይሬክት ያደርገዋል። ባጊቱ ባጊስሪና ሂሮ ፐንቲቱን ዳይሬክት ያደረገው ዳይሬክተር አህመድ ካን እንኳን እርግጠኛ ነኝ ሁላችሁም ታውቁታላችሁ። ስለዚህ አህመድ ካን በድጋሚ ከታይገር ሾፍ ጋር አንድ ፊልም ይዞ እየመጣ ነው ያለው። የፊልሙ ታሪክም ደግሞ በዞምቤ ኮንሰፕት ላይ የሚያጠነጥን ይሆናል። ኮሜዲ መባል አልተመቸኝም እንጂ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ይጀምራል። ጣጣውን ከጨርሰ እንግዲህ እስከ 2027 መጨረሻ ድረስ ለእይታ ይበቃል ማለት ነው ፊልሙ። አህመድ ካን አሁን መጨረሻ ላይ ዳይሬክት ያደረገው ዌልካም ቱ ጀንግል የተሰኘው ፊልም ቦክስ ኦፊስ ላይ ስኬታማ ሆኗል፣ ምርጥ ገንዘብ ሰብስቧል። ስለዚህ ቀጣይ ፊልሙ ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። ቪጄ ሰትቡቴ የተወነበት ትሬን የተሰኘው ፊልም ኦፊሻል ቲዘሩ ዛሬ ለእይታ በቅቷል። ትሬለሩም እንዳሳየው ከሆነ ፊልሙ እጅግ በጣም ድምቅ ያለና ጠጠር ያለ አክሽን ትሬለር ታሪክ እንዳለው አሳይቶናልም። ብሩታል ሲኖችም እንዳሉት በደንብ አረጋግጦልናል። ቲዘሩ እንኳን በጣም አጠር ያለ ሰከንድ ነው ያለው፣ ግን ስለ ታሪኩም ሆነ ስለ ካራክተሮቹ ምንም የተናገሩት ነገር የለም። ግን በትክክለኛ ያረጋገጠው ጭካኔ የበዛባቸው ሲኖችና አክሽኖች ፊልሙ ላይ ድምቅ ያሉና ብዛት እንዳላቸው በደንብ አረጋግጠዋል። ስለ ፊልሙ ደግሞ ወይም ታሪኩን ዳይሬክተሩ ኒስክን በተጠየቀ ሰዓት ላይ ይሄ ባቡር ከየት ተነስቶ ነው የሚሄደው መዳረሻው ሴት ድረስ ነው በተባለ ሰዓት ላይ ዳይሬክተሩ መልስ የሰጠው ባቡሩ እንኳን ከሜትሮፖሊ ነው የሚነሳው፣ በፊልሙ ላይ ደግሞ የአንድ ምሽት ታሪክ ነው የሚታየው። የፊልሙ ታሪክን በአጠቃላይ በ5 ሰዓት
ውስጥ የሚጠናቀቅ ነው። 2 ሰዓት ተኩል ያህል ደግሞ ከወንበራችሁ እንድትንቀሳቀሱ እድል አይሰጣችሁም ብሎ ጨምሮ ዘግቶታል። ቪጄይ ሰትፑቲን በቲዘሩ ላይ በጣም ተናዶ ይታያል። ስለዚህ ትሬን የተሰኘው ፊልም ለእይታ ሲበቃ ቪጄይ ሰትፑቲን ፊት ለፊት የሚጋፈጠውና የሚታገለው ማን እንደሆነ ደግሞ አብረን እናያለን ማለት ነው። ይህንን ፊልም ሚስኪን የተባለው ዳይሬክተር ነው ዳይሬክት ያደረገው። ቀደም ብሎም ሳሱ ፐሪባሉ እና ሳይኮ የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርጎ ነበርም። የሚለቀቅበትን ቀን እንኳን እስካሁን አናውንስ አላደረጉም። ስለዚህ በቀጣይ ትሬን የተሰኘው ፊልም ኦፊሻል ቢለቀቅበት ቀን እስከ መቼ ነው የሚለውን አብረን የምንጠብቀው ይሆናል። ቲዘሩን አያችሁት? እንዴት አገኛችሁ? ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ኦም የተሰኘው ፊልም የፊልሙን ወይም የቀረጻውን የመጨረሻ ዙር አንድ ብሎ ጀምረዋል። የማሌዥያው ከተማ የሆነችው ኳላላምፖር ውስጥ ቀረጻ እያደረጉለት ነው ያሉት። በአሁኑ ሰዓት ላይ የመጨረሻ ዙር ቀረጻ ላይ ኦም የተሰኘው ፊልም ላይ ከደኑሽ ጋር መሞቲና ነስሩዲሻንም ይቀላቀሉታል። በቀጣይ 5 እና 6 ቀናት ውስጥ ያለውን ቀረጻ በአጠቃላይ ያጠናቃሉ ተብሎ ይጠበቃል። በአጠቃላይ ቀረጻውን ፊልሙ በዚህ ወር የሚጠናቀቅ ሲሆን ከዛ በኋላ ፖስት ፕሮዳክሽን ስራ አንድ ብሎ ይጀምራል። ቀደም ብለው እንደተናገሩት ከሆነ ይህ ፊልም ጣጣውን ጨርሶ ኦክቶበር 16 2026 በዓለም አቀፍ ደረጃ ለእይታ ይበቃል ብለውናል። የሆሊውዱ ሳይኮሎጂካል ትሪለር ፊልም ወይም ሆረር ፊልም ውትሪንግ ሃይት የተባለው ኦቲቲ ፕላትፎርም ላይ በጥራት ወጥቷል። ማይክል ሮቢ እና ጄካ የተወኑበት ይህ ፊልም ፌብራሪ ላይ ነበር ለእይታ ይበቃው። ፊልሙን ቦክስ ኦፊስ ላይ በአጠቃላይ $250 ሚሊዮን አካባቢ መሰብሰብ ችሎ ነበር። እንደዚህ አይነት ታሪክ ያለው ሮማንቲክ ፊልም የምትወዱ ከሆነ አሁን በጥራት ወጥቷል። በርዕሱ እንግዲህ አፈላልጋችሁ እንድታይ ትጋብዛችኋለሁ። ካያችሁት ደግሞ እንዴት ነበር? አሪፍ ነበረ? የሚታይ ፊልም ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የማይክልን ታሪክ የያዘው ማይክል የተሰኘው ፊልም በዓለም አቀፍ ደረጃ $1 ቢሊዮን መሰብሰብ ችሏል። ይህ እንግዲህ በፊልሙ ዓለም ላይ በኤፒክ ይዘት ያለው ፊልም $1 ቢሊዮን ሲያልፍ ለመጀመሪያ ጊዜ መታየቱ ነው በዓለማችን ላይ። ምክንያቱም ማይክል የተሰኘው ፊልም በዓለም አቀፍ ደረጃ $1 ቢሊዮን በላይ መሰብሰብ ችሎ ነበር። ማይክል የተሰኘው ፊልም በጀቱ በአጠቃላይ $200 ሚሊዮን ነበር የወጣበት። ስለዚህ $1 ቢሊዮን እና ከዛ በላይ መሰብሰብ ችሏል ፊልሙ። ይህም ማለት ቦክስ ኦፊስ ላይ ፊልሙ ብሎክባስተር ሆኗል ማለት ነው። አሁን ፊልሙ ዲጂታል ፕላትፎርም ላይ ወይም ኦቲቲ ፕላትፎርም ላይ በጥራት ወጥቷል። ለማየት ስትጠብቁ ከነበረ እንግዲህ እንድታዩት ጋብዛችኋለሁ። እኔም ዛሬ ማግኘቴ ነው እንግዲህ ለማየት ጉዜና አደርጋለሁ። በሲኒማ ያያችሁ ሰዎች ደግሞ ስለ ማይክል ፊልም ምን ትላላችሁ? አሪፍ ነበረ? ቆንጆ ነው? የሚታይ ፊልም ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।